ከቤት ግንባታ ጋር ተያይዞ የቤት ግንባታ በተሰራው ላይ ቆንጠር ተደርጎ ተቀምጧል። ግን አግሬሲቭሊ ነው መጨረስ ያለ። አንዱ አግሬሲቭ ስራችን የጀመርናቸውን ቤቶች መጨረስ ነው። ሁለተኛው ደግሞ በ2019 የምንጀምራቸውን የቤት ቁጥር መወሰን፣ ለሱ የሚያስፈልገውን ዝግጅት ከዲዛይን፣ ከቦታ፣ ከኮንትራክተር ልየታ፣ ከአማካሪ ልየታ ጀምሮ በደንብ አድርገን የሰው ኃይል ዝግጅት ብዙ ስራዎች አሉት። እሱም በሚገባ ኮምፕሬሄንሲቭ የሆነ እቅድ ነው የሚያስፈልገው። የአመቱ እቅድ ኦልሬዲ ነበረና በዚህ ክረምት እንዴት አድርገን እንረባረብ። አንዱ ቤት ነው እንግዲህ ይህንን ህዝብን ልንክስ ከሆነ ትልቁ አንዱ ማዕከል አድርገን የምንሰራው መንግስት ሰራተኞች ላይ የጀመራቸው ሴክተሮች አሉ። የፖሊስ የመሳሰሉት የተጀመሩ አሉ። እነሱን ወደ ስራ ማስገባት፣ ሌሎቹን ደግሞ በጀመርናቸው ፓኬጆች እና ሪሶርስ መፈለጊያ አማራጮች አጠናክረን መሄድን የሚጠይቅ ነውና ይሄ በእናንተ ቼክ ሊስት ላይ በደንብ በዝርዝር መቀመጥ መቻል አለበት። ክፍለ ከተሞች ጋር የሚሄደው የበጎ አድራጎቱ ነው። ቤት ላይ በምንም አይነት የጭቃ ቤቶችን ጠግናችሁ መሄድ አትችሉ። ክቡር ጠቅላይ ሚኒስትራችን ባስቀመጡት ግቦች በቃ እሱ እኮ ቆመዋል። ባለበት ሲሚንቶ ገረፍ አድርገን የሆኑ ቆርቆሮዎች ቀለም ቀብተን ያንን ቁጥር ለማብዛት የሚካሄደው አካሄድ አቁሙና ሪሶርስ እንዴት አድርገን ሞቢላይዝ እናደርጋለን የሚለውን ከበጎ ፍቃድ ማስጀመሪያ ፕሮግራም ጋር የበለጠ አስረግጠን እንሄዳለን። ነገር ግን የራሳችሁን አቅዱ። መጀመሪያ ምንድነው ልናደርግ የምንችለው? እነማንን ነው ሞቢላይዝ ማድረግ የምንችለው? ሴክተሮች በክላስተር አንድ መንደር መገንባት ትችላላችሁ። አንድ ህንጻ መጀመር ትችላላችሁ። በየክላስተራችሁ ባሉት አቅም ያላቸው ሊረዱን የሚችሉ አንዱ ግማሹ ግንባታ እቃዎችን የሚሰጠን ሊሆን ይችላል፣ ግማሹ ማሽነሪ የሚሰጠን ይሆናል፣ ግማሹ ደግሞ ለሌላ ከምንከፍል በሙያው ሊረዳን ይችላል፣ ግማሹ ዲዛይን ሊረዳን ይችላል። ገንዘብ በተለየ ሁኔታ ሳናወጣ ግማሹ ደግሞ ገንዘቡን ኮንትሪቢዩት ያደርጋል ማለት ነው። እንደዚህ እያቀናጀን እነሱን ፕሮሞት በሚያደርግ መንገድ በልዩ ንቅናቄ በሚዲያም እያጀብን በጥሩ ሁኔታ ልንሰራ እንችላለን እንጂ በቁጥቁጥ አንመልሰውም። ዞሮ ዞሮ የክፍለ ከተማ አመራሮች በደንብ አድርጋችሁ የበጎ ፈቃድ ቤቶች እንዴት ሊሰሩ እንደሚችሉ አስቡ። አሁን ሰሞኑን ካጋጠሙን እይታዎች ተነስተን የሰፋፊ የቀበሌ ቤቶችም በደንብ አድርጋችሁ አልያዛችሁትም። ለይታችሁ ከሆነ ከነካርታቸው ከነቦታቸው ስጡን። እኛ አዳዲስ መሬቶችን ካሳ እየከፈልን ተጨማሪ ወጪ እየተዳረግን ነው ቤት እየገነባን ያለነው። በአንድ ቀበሌ ቤት በትንሽ የደሳሳ ቤት ግን ሰፋፊ ቦታዎች ተይዘው አመራራችን ቤት የሚገነባው ቪላ ቤት ገና ብዙ ማህበረሰብ እኮ ነው ምን ያደርግልናል ቪላ ቤት። እኛ ትልልቅ ቤቶችን ገንብተን እዛ ቦታ ላይ ሊቀመጥ የሚችል 2G+4 G+5 G+7 መስራት እየቻል መልሰን ቦታ እያባከነን ያለ ነው። እሱ ደግሞ የመረጃ ጥረት ስላለብን ነው። ክፍለ ከተሞችም እንድታዩ ይሄ በቃ መዋል ያለበት እዛ መልሰን ቤት ለመጠገን አይደለም። እንደዚህ አይነት ቦታ ያለበት ይሄ መመሪያ ነው። መመሪያው በሜር ኦፊስ ይወርዳል። እንደዚህ ሰፋፊ ግቢ ያላቸው የመንግስት ቦታዎች ለቤት ጥገና በምንም አይነት አይውሉም። አዳዲስ ቤቶችን እንገነባበታለን ወደ ላይ ከከተማው ጋራ በዘላቂነት መዝለቅ የሚችሉ ነገ የማይፈርሱ ቤቶችን እንደገና ደግሞ ብዙ ማህበረሰብን ሊይዝልን የሚችል ቤት እየገነባንበት የማህበረሰቡን ጥያቄ መመለስ አለብን። ሁለተኛ ከዚህ ጋራ ተያይዞ እዛው እያለ ከቤት በህገወጥ መንገድ የተያዘ ነው ብሎ ማስወጣት የሚቻለው ስንወስን ነው። እናንተ እንዴት ነው ህገወጥ የተባለው የሚለው ለዩና አቅርቡ። ይሄም የመመሪያችን የሰርኩላራችን አካል ነው የሚሆነው። ቤቶች በህገወጥ መንገድ የቀበሌ ቤትን የያዘ አላግባብ ነው የገባው አላግባብ ነው ወደሱ የተላለፈው የሚባል ካለ ስሩ፣ ትክክል ነው። ነገር ግን በራሳችሁ ወሰናችሁ ጨርሳችሁ ድሃ ታስወጡ። ይሄ መንግስት አንዱ ልዩ መለያውና ዲፓርቸሩ ለድሃ ያለው እይታ ነው፣ ለድሃ ያለው ውግንና ነው። ከመኮፈስ ወርዶ አመራሩ ዝቅ ብሎ ከጠቅላይ ሚኒስትሩ ጀምሮ የድሃን ቤት ጓዳ አይቶ እያጎረሰ ቤቱን እየሰራ የፈለገ የሚመጣ ትችት በዚህ በኩል እንደማናስተናግድ እርግጠኞች ሆነን አመራራችንም የዚሁ ምሳሌ የሆነ ነው እስከታች ድረስ መውረድ ያለበት። ባለሀብቶችን ሞቢላይዝ የምናደርገው ለድሃ ነው፣ ለራሳችን ጉድለት አይደለም። የድሃን ቤት ለመስራት ነው፣ ድሃውን ለመጥቀም ነው፣ ህዝቡን ለመጥቀም ብቻ ነው። ከዛ ውጪ ሌብነት የጭቃ ቤትን እናፈርሳለን በሚል ሽፋን ውስጥ እንደዚህ አይነት ጥፋት ውስጥ መግባት ትክክል ስላልሆነ ቤቶች ደግሞ መረጃውን አጠናክራችሁ ስለማትይዙና ስለማትከታተሉ አቢዩዝ እየተደረገ እንደሆነ እንኳን ቶሎ አትደርሱበትም ማለት ነው፣ መዋቅራችሁም ስለሚተባበር። ስለዚህ ቤት እንገንባ በክረምት ስንል እነኚህ ሰፋፊ የቀበሌ ቤቶችን እንለያቸው። ሰፋፊ ግቢ የተያዘ እዛ ውስጥ ያለ ሰው እግረ መንገዱን ጥሩ ቤት ያገኛል።
ልክ ቦሌ ጎላጎላ አካባቢ እንዳደረግነው ማለት ነው። አንድ ቤት ፈርሶ 70 ሰው ነው አይደል ቤት ያገኘው። በቃ በትልቅ ማሳያ እኮ ነው። ገብስ ተራ አዲስ ከተማ ስንት ቤት አፍርሰን ነው ያ ሁሉ ማህበረሰብ የገባው። መንደር አላፈረስንም እኮ ግን መንደር ነው የተፈጠረው። እንደዚህ ማሳያዎች አሉ። እዛ ውስጥ ያሉትም ሰዎች ቤኔፊት ያደርጋሉ። እዛችሁ ጠገንላቸው ብለን ሲሚንቶ ገረፍ አድርገን ቆርቆሮ እንትን ብለን ጎን ደግሞ ሌላ ወይ መሬቱን አካቱልኝ የሚል ሰው ይጠቀምበታል አጥሮ። ከዛ መሬት ደግሞ ይዞስ ከቆየ 7 ዓመት ሆኖታል። እንዲህ አይነት ነገሮች አሉ። እንትን ገንብቶበታል። አሁን ህገወጥ ከምንለው ቀጥተነው ብናካትትለት ይሻላል። ይሄም የቀበሌ ቤቶች ላይ ጭምራል መሬት ላይ ጭምራል ማለት ነውና ብዙ ትልልቅ ስራዎችን እየሰራን በእንደዚህ አይነት ጉለቶች ስራችን ማነስ የለበትም ብቻ ሳይሆን ሀብት ይባክንብናል። በዚህ አይነት ጥፋት ደግሞ ሳያው ስንገናኝ ምህረት የለንም ማለት ነው።